ምንም አያመጣም ስትሉ አልነበር እንዴ? አብይ ነገ ትራምፕ ዞር በል ቢለው ዞር የሚል ሰው ምንም አቅም የለው። እባብን የልቡን አይቶ እግሩን ነሳው። አየህ፣ ብቃት የላችሁም። ብልጽግና አሽቃባጭ እንጂ ያለው። ማምሻውን የፌዴራል ፖሊሶች ወደ ቴዲ አፍሮ ቤት ሄደው እንደነበረ ተሰምቷል። የቴዲ ምክትል ማናጀር ተያዘች፣ የቴዲ የቅርብ ወዳጁ ተያዘ። አየህ፣ አንድ በአንድ እየነጠለ ሊበላቸው ነው ማለት ነው። ሰላማት ጋይስ እንደምን ዋላችሁ፣ እንደምን አደራችሁ፣ በያላችሁበት ሰላምታችሁ ብዝት ይበል። ዛሬም እንደተለመደው በአዳዲስ ቪዲዮዎች መጥቻለሁ። እስከ መጨረሻ ተከታተሉ። ለምን የሚጠይቀኝ እስቲ አንድ ኢትዮጵያ ውስጥ ያለ ቲክታከር ፌመስ የተባሉ ቲክታከሮች በቴዲ በውስጡ ተደስተዋል፣ በውስጣቸው ወደው ወጥተው ግን ያልሰሩበት ሪዝን ምን እንደሚደርስባቸው ስለሚያውቁ አዶናይ እኮ አንዱን ዘፈን እየሰማ ሊያለቅስ የደረሰው አልገለጸም፣ አልዘፈነበትም፣ ግን ቁጭ ብሎ አዶናይ በጣም ኢትዮጵያን የሚወድ ልጅ እንደምናየው በደንብ አድርጎ ስለ ኢትዮጵያዊነት በብዙ ቦታ የተወደደ የተደነቀ ልጅ ነው። ስለ ኢትዮጵያዊነት ሲዘመር አዶናይ በጣም ደስ የሚለው ልጅ ነው። ደፍሮ ግን አልሰራበትም። ይታሰራና እሱን ነው የምልህ። ስለዚህ አሁን ማድረግ ያለብን ምንድን ነው? እኛ ለእነሱ ኃይል መሆን እንችላለን፣ አቅም መሆን እንችላለን። አቅም ሆንን ማለት ሰላምዬ፣ አቅም መሆን እንችላለን ማለት መንግስት ገስዋት አንድ ነገር ቢያደርግ ህዝብ አብሮ መቃወም እንደሚችል እንዲሁም ደግሞ አቅም እንዳለው ማሳየት አለብን ማለት ነው። ይህንን በማድረግ ነው መከላከል የምንችለው ብዬ ነው የማስበው። ስለዚህ አሁን በእነሱ የጀመረ የእሱ የሆኑ ሰዎችን በሙሉ ባዶ ከከተተ በኋላ ቴዲም ባዶ ማድረግ ከባድ አይደለም ለነሱ። ስለዚህ አብሮ ያሉትን ነው አየህ ያለው ሙዚቃው ላይ የተናገረው ቴዲ በተግባር እያሳዩ ነው። የቴዲ ምክትል ማናጀር ተያዘች፣ የቴዲ የቅርብ ወዳጁ ተያዘ። አየህ አንድ በአንድ እየነጠለ ሊበላቸው ነው ማለት ነው። ስለዚህ አንድ በአንድ ለታሰሩት ሰዎች ድምፅ ካልሆነ ነገ ቴዲንም ይበለዋል ማለት ነው። ስለዚህ በደንብ አድርገን በዚህ ነገር ላይ ነው ፎከስ አድርገን ሀሳብ ሳትቀይሩ ፕሊዝ። ሌላ ቀን ፖለቲካ ቴዲ ሐዋሳ ቤት ትባጨቁበታላችሁ፣ ችግር የለም። እኔ ቤት ቴዲ አፍሮ ጉዳይ ላይ ነፍስ እንዋደቃታለን። የቴዲ አፍሮን ጉዳይ በስነ ስርዓት እንሄድበታለን። ይህን ነው የምለውና ወደ ቤቲ ልሂድ። ቤትሻ የምትይው ሀሳብ ካለች በቴዲ ላይ ስትሉ ነበር እኮ ከነበረ ዛሬ ምን አስደነገጣችሁ? ማናጀሮቹን ጓደኞቹን እየወሰዳችሁ ማስር ምን አመጣው? ምን አመጣው? አየህ ብቃት የላችሁም። ብልጽግና አሽቃባጭ እንጂ ያለው አሽቃባጭ አለው። አሁን ለምሳሌ ካሙዙ የብልጽግና ገረድ ለብልጽግና ድምፅ መሆን ይቻላል። አርቲስት አቤል ሙሉጌታ የሚባለው አሁን ፔንቴ ሸዋሸዋ የሰራው የብልጽግና ገረድ። ስለዚህ አሁን የቴዎድሮስ ካሳሁን ዘፈን ጉራጌው ምኑ የሚያጫጫው አብይ ዞር እንዲል አብይ ነገ ትራምፕ ዞር በል ቢለው ዞር የሚል ሰው ምንም አቅም የለው። እዚህ ሰዎች ናቸው። ስክሪንሻት ማድረግ ትችላላችሁ። የቴዲ አፍሮ የቅርብ ወዳጁ የነበረ የቅርብ ወዳጁ ሙስሊም ነው። ካያችሁት ታስሯል። ምክትል ማናጀሩም ታስራለች። እንዴ ያላችሁን ነገር ያለ መስሎኝ ረስቸው። በዘፈን ምንም የሚመጣ ነገር የለም ስትሉ አልነበር እንዴ? ረስታችሁ አልገባኝም። አንድ ዝማሬ ምንም አያመጣም ስትሉ አልነበር እንዴ? ምን ተገኘ? ምን ተገኘ? አንድ አዝማሪ ምንም አያመጣም፣ ምንም የሚፈጥረው ነገር የለም ስትሉ ነበር እኮ። ከነበረ ዛሬ ምን አስደነገጣችሁ? ማናጀሮቹን ጓደኞቹን እየወሰዳችሁ ማሰር ምን አመጣው? ምን አመጣው? አየህ ብቃት የላችሁም። ብልጽግና አሽቃባጭ እንጂ ያለው ያዘምበት አልፈልግም ብሎ ነው የወጣ። ቴዲ አፍሮ የገንዘብ ጉዳይ ሳይሆን የህልውና ጉዳይና የማንነት ጉዳይ ላይ ስለሚሰራ በሱ ጉዳይ ላይ ነው የምናደርገው። ቴዲ አፍሮን ያሰሩትን ሰዎች የታሰሩትን በደንብ አድርገን እነሱን ጨምሬ ይሄ ነገር እነዚህ ሰዎች በሁለት ቀን ውስጥ ካልተለቀቁ
ካልተለቀቁ አፕራምሽው ቫይራል አስወጥቼ ይህን መንግስት ድምጥማጡን ነው የምናጠፋው። አፕራምሽው ድምፅ አይችልም አዝማሪ አይችልም ለሚለው መልሱ ምን አይነት እንደሆነ ከኔ ይጀምራል። ሌሎቻችሁ ሀሳባችሁን መስጠት ትችላላችሁ። አመሰግናለሁ። ዲጄ ዊሽ እንፈልገዋለን በሚል እንደሆነም የመረጃ ምንጮች ለዛሀበሻ ገልጸዋል። ሰበር ማምሻውን የፌዴራል ፖሊሶች ወደ ቴዲ አፍሮ ቤት ሄደው እንደነበረ ተሰምቷል። ወደዛ የሄዱትም የቴዲ የረጅም ጊዜ ጓደኛ የነበረውን ዲጄ ዊሽ እንፈልገዋለን በሚል እንደሆነም የመረጃ ምንጮች ለዛሀበሻ ገልጸዋል። እንደ ምንጮቻችን ገለጻ ወደ 6 የሚሆኑ የፌዴራል ፖሊስ አባላት ቴዲ አፍሮ ቤት በመሄድ ዲጄ ዊሽን እንፈልገዋለን ጥያቄና እንወስደዋለን በሚል ለመግባት ሙከራ አድርገዋል። ሆኖም ቴዲ አፍሮ በምሽት ከ6 ሰዓት በኋላ ወደ ቤቴ እንድትገቡ አልፈቅድላችሁም በማለት ከፖሊሶቹ ጋር የተወሰኑ ንግግሮች ከደረገ በኋላም ዲጄ ዊሽም ለጊዜው ሳይያዝ ቴዲ አፍሮ ቤትም ሳይገቡ መመለሳቸውን የመረጃ ምንጮች ገልጸዋል። በዛሬው ዕለት እንደነገርኳቸው የቴዲ የልብ ጓደኛ የረጅም ጊዜ ጓደኛው ያሲን እንደዚሁም ደግሞ ምክትል ማናጀሯን ሰለሞን መታሰራቸውን መዘገባችን ይታወቃል። በአሁን ሰዓት ላይ ሜክሲኮ በሚገኘው የወንጀል ምርመራ ቢሮ ውስጥ ታስረው እንደሚገኙ የፖሊስ ምንጮች ለዛሀበሻ ገልጸዋል። ጉዳዩን እየተከታተሉ ለእናንተ እናደርሳለን። በዚህ በቴዲ አፍሮ ዙሪያ ያሉ ሰዎች ላይ እየደረሰ ያለው የእስር ዘመቻ ብዙዎችን እያነጋገረና ብዙ ጥያቄዎችንም እያስነሳ ይገኛል። እስኪ እናንተ በጉዳዩ ላይ ያላችሁን አስተያየት በኮመንት ላይ እናንብበው። አሁን ያለው መረጃ ይሄን ይመስላል። እየተከታተል እናቀርባለን። ፔጃችንን ይከታተሉት። ጆን ዳንኤል ማለት እግዚአብሔር ይወልህ እባብን የልቡን አይቶ እግሩን ነሳ። አንተን ለመቅበር እግዚአብሔር አዶናይን አስነሳ። ያንተን ሸለመጥማጥነት አይቶ ማንን አስነሳ? የማትደርስበት አዶናይ መጣ። ቴዲ አፍሮ በራሱ የሚመራ ብቃትና ችሎታ ያለው ቴዲ አፍሮ ባለው ነገር ላይ የኢትዮጵያን ሕዝብ ድምፅ በመሆን የሚታወቅ ወንድም ነው። ጊዜ ደግሞ ለብልጽግና ሰጥቷል። 8 ዓመት ለብልጽግና ጊዜ የሰጠ ሰው ቴዲ አፍሮ ይባላል። እንደዛ እንኳን ለህወሓት ጊዜ አልሰጠም ቴዲ አፍሮ። ለህወሓት ያን ያህል ጊዜ እንኳን አልሰጠም። አባይ ተገድቧል። መብራት መጥፋት ቆመ። እንኳን ለኢትዮጵያ ለአፍሪካ ለምስራቅ አፍሪካ እንሸጠዋለን ስትሉ አልነበረ? ምን ሰራ? ውሸት ነው፣ ፖለቲካ ነው። ህዝቡን በሆነ ነገር ታስጨበጭበዋል። አሁን ደግሞ አጀንዳ ይረሳል። ህዝባችን አጀንዳ በመርሳት የታወቀ ነው። ፎከስ ያደረገ ሰው ለውጥ ያመጣል። በኢትዮጵያ ጉዳይ ላይ የተራበው ሁሉም ብሔር ብሔረሰብ ነው። ጦርነት ያለው ኦልሞስት ሁሉም ቦታ ላይ ነው። ኢትዮጵያዊነትን አማራ ነው የሚያስተምር፣ ሌላ ሊያስተምር የሚችል የለም። ሌላው ሲከፋው ቆራጣ ካርታ ይዞ የሚሽከረከር በትግራዩም በኩል በኦሮሞም በኩል ኢትዮጵያዊነትን ለአማራ ላስተምር የሚሉ አማራ ካልሆነ አዎ ኢትዮጵያዊነትን ከፈለግ እንደ አማራ ውደድ። አማራ ነው ኢትዮጵያዊነትን የሚያስተምር። ደግሜ እነግርሃለሁ እየመረረዋል። ኢትዮጵያዊነትን አማራ ነው የሚያስተምር፣ ሌላ ሊያስተምር የሚችል የለም። ሌላው ሲከፋው ቆራጣ ካርታ ይዞ የሚሽከረከር በትግራዩም በኩል በኦሮሞም በኩል የደቡብ ተባረኩልኝ። የሶስቱ ፍጭት ስለሆነ ነው ይህን የምናገረው። ደቡብ እግዚአብሔር ይባርክ። እናንተ ጋር እንደዚህ አይነት ችግር የለባችሁ። ተጨማሪ አፕዴቶች አሉ። ከዚህ ቀደም እንግዲህ የቴዲ አፍሮ የቅርብ ሰው የሆነው ያሲን መታሰሩን ዘግቤላችሁ ነበረ። አሁን ደግሞ ማህሌትን ካረፈችበት ቦታ እንደወሰዷት ነው ምንጮች ለዛሀበሻ የገለጹት። በዚህ መሰረት ቤት ወደ ሳሪስ በሚገኘው መኖሪያ ቤቷ በመሄድ የፌዴራል ፖሊሶች ፍተሻና ብርበራ ማድረጋቸውን የቤተሰብ ምንጮች ገልጸዋል። ይህን ተከትሎ እንግዲህ በከፍተኛ ሁኔታ ነገሮች ውጥረት ውስጥ ገብተዋል። የቴዲ አፍሮም
የቅርብ ምንም የማይለየ ጓደኛ አሁን ደግሞ ምክትል ማናጀሩና እንደዚሁም ቃል አቀባዩ የኦስትሪያ ዜግነት ያላት ኢትዮጵያ የተወለደች ዜግነቷ የኦስትሪያ ዜጋ የሆነች መሀሌት ሰለሞን መታሰሯ ብዙ አነጋጋሪ ሆኗል። ጉዳዩን እየተከታተልን ወደ እናንተ እናደርሳለን። ይህ ዜና እስከተጠናከረበት ጊዜ ድረስ ግን ፌዴራል ፖሊስ ስለ እስሩ ሁኔታ የሰጠው ምንም አይነት መግለጫ የለም። በሻ እንደገለጹት 6 የሚሆኑ የፌዴራል ፖሊስ አባላት ወደ የሱፍ ቤት በመምጣት ይዘውት እንደሄዱና ድብደባ እንደፈጸሙበትም በመኪና ውስጥ አስገብተው እንደወሰዱትም ለዛሀበሻ ገልጸዋል። ይህን ተከትሎ ከፍተኛ የሆነ ስጋት ተፈጥሯል። በአሁኑ ሰዓት ላይ የሱፍን ለምን እንደወሰዱት እስካሁን ድረስ የፌዴራል ፖሊሶቹም የገለጹት ነገር የለም፣ ለቤተሰብ የሚያሳወቁት ነገር የለም። ሆኖም ግን ምን ሊፈጠር ይችላል የሚለው ከባድ የሆነ ስጋት እንደፈጠረባቸው ነው ለዛሀበሻም እየገለጹ የሚገኙት። ቴዲ አፍሮ አዲሱን ኢትዮሪካ የሚለውን አልበሙን ካወጣ በኋላ በህዝብ ዘንድ ተወዳጅነት ያገኘ ሲሆን የሚቃወሙ ወገኖችም አልጠፉም። ለቴዲ አፍሮ ምላሽ የሚሆኑ ዘፈኖችም መዘፈናቸው ይታወቃል። እንደ አሜሪካ ዲፕሎማት የሆኑት ቲቦር ናጂ ያሉ ደግሞ ለቴዲ አፍሮ እውቅና መስጣቸውና አድናቆታቸው መግለጻቸው የሚታወቅ ነው። በቴዲ አፍሮ ዘፈን ጉዳይ ላይ ብዙ መረጃዎችን እያቀረብን እንገኛለን። በዛሬው ዕለት ግን የሰማነው መረጃ ከቤተሰብ የመጣው መረጃ የሱፍ ያሲን የቴዲ አፍሮ የረጅም ጊዜ ጓደኛ የቅርብ ሰው የቀኝ እጁ የሚባለው በቁጥጥር ስር ውሏል። ትላንት ምሽትም ከቴዲ አፍሮ ጋር አብሮ እንዳመሸ ነው የቤተሰብ ምንጮች ለዛሀበሻ የገለጹት። ለዛሬ ያሰባሰብካቸው ቪዲዮዎች እነዚህ ነበሩ። በቀጣይ በሌሎች ቪዲዮዎች እስክንገናኝ ቸር ቆዩልኝ። ሰብስክራይብ ያደረጋችሁ ላይክ ያደረጋችሁ